ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን ሁላችሁም ላይክ ካረጋችሁ ለእኛ በብዙ ይጠቅመናልና መረጃዎቻችን የምትከታተሉ ሁሉ አንድ አፍታ ላይክ አድርጉን ብለናል። በመረጃ ሰዓታችን ዛሬም እንደ ሁልጊዜው ታላላቆቹን የአውሮፓ ክለቦች እናነሳለን። በሪያል ማድሪድ ቤት አስገራሚ ውሳኔ በተጫዋቾቹ በኩል ሰምተናል። የቡድን ዜናም በተጨማሪነት ለእናንተ ውድ አድማጮቻችን መርጠን ይዘናል። የባርሴሎናው ሰው እኔ የሰራሁት የኔ ሌጋሲ የሚሉት ነገር መጥቷል። በሰበር ለባርሴሎና ደጋፊዎች ስናደርስ ሜሲ ከውሳኔዎቹ ጀርባ አልነበረም ተብሏል። ሜሲን ካነሳን ከክርስቲያኖ ሮናልዶ ጋር በአንድ ልጅ ጉዳይ እናነሳቸዋለን። ለመሆኑ ሜሲና ሮናልዶ መሀል ያለው ልጅ ማን ነው? ትከታተሉታላችሁ። ተጨማሪ መረጃዎችን በአውሮፓ ዙሪያና በአሜሪካው የዓለም ዋንጫ ዙሪያ ተጨማሪ መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘን መጥተናል። ውድ ቤተሰቦቻችን በመረጃ ሰዓታችን ለእናንተ ውድ አድማጮቻችን አጫጭር ስፖርታዊ መረጃዎችን ካጋራን በኋላ የፔፕ ጋርዲዮላን የዋንጫ ህልውና የተመለከተ መረጃ በሲቲ የመረጃ ሰዓታችን እናካፍላችኋለን። ከወደ ቼልሲ የመረጃ ሰዓታችን በርካቶች አንድ ሰው ቢመለስስ እያሉ ነው። ማንን እንደሆነ እንነግራችኋለን። የቡድን ዜና በቼልሲም በኩል ለእናንተ ውድ አድማጮቻችን ተካቷል። በሊቨርፑል ቤት ዛሬ እየወጡ ያሉ መረጃዎችን እናጠራችኋለን። ቀጣይ የሚጠበቁ ትልልቅ ሁነቶችም በሊቨርፑል ቤት አሉ። የሰሞኑ መነጋገሪያ አጀንዳ ሊቨርፑል ቤት ስንብትና ዝውውር እንዲሁም ኮንትራት ማራዘም ናቸው። ተጨማሪ መረጃ ለሊቨርፑላውያን ይዘናል። በአርሰናል የመረጃ ሰዓታችን በወራቶች ውስጥ ለውጥ ስለመጣበት አንድ ትልቅ ጉዳይ እናነሳለን። የአርሰናል ቁልፍ ተጫዋች በቀጣይ የቋሚ 11 እድል እንደሚያገኝ ተረጋግጧል። ዋንጫ የለውም እድለ ቢስ ነው ስለሚባለው አንድ ተጫዋች ለየት ያለ መረጃ ይዘናል። የአርሰናሉ ሰው እጅግ በጣም ተጸጽቷል። ምክንያቱን እንነግራችኋለን። ዛሬ በብሔራዊ ቡድን ጨዋታ የነበረውም የአርሰናል ተጫዋች ስለነበረ መረጃ አካተንበታል። ለአርሰናል ደጋፊዎች ተጨማሪ መረጃዎችንም በዝውውር ጉዳይ እናነሳለን። በማንቸስተር ዩናይትድ የመረጃ ሰዓታችን አጥቂው ቤንያሚን ሼሽኮን የተመለከተ ጥንቅርና በማንቸስተር ዩናይትድ በዝውውር ጉዳይ ላይ አንድ በጣም ቁልፍ የተባለ ውሳኔ ተወስኗል። የዩናይትድ ተሰናባቾችን የተመለከተም ለየት ያለ ጥንቅር ካነሳን በኋላ በማንቸስተር ዩናይትድ ዕለታዊ ቡድን ዜናችን ዛሬም እንደተጠበቀ ነው። አብራችሁን ስትቆዩ ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ሁላችሁም ላይክ እንድታደርጉን በትህትና ጠይቀናል። እስከ ፕሮግራማችን ፍጻሜ በድጋሜ መልካም ቆይታ ተመኘን። ከአትሌቲክስ ጋር በተያዘ ውድ ቤተሰቦቻችን አንድ መረጃ እናካፍላችሁ። በአትሌቲክስ ጉዳይ የለንደን ማራቶን አዘጋጆች ቀጣይ ዓመት ውድድሩን ለተከታታይ 2 ቀናት ለማካሄድ አቅደዋል ተብሏል። በዘንድሮ የ2026 የለንደን ማራቶን ውድድር የ1.1 ሚሊዮን ሰዎች ጥያቄ ማቅረባቸው ተነግሯል። ቁጥሩ ካለፈው ዓመት አንጻር በ36 በመቶ ጭማሪ ማሳየቱም ተገልጿል። ይህን ተከትሎ አዘጋጆች ብዙ ሰዎች ተካፋይ እንዲሆኑ በማሰብ ለ2 ቀናት የማድረግ ሀሳብ እንዳላቸው ታውቋል። ባለፈው ዓመት ጥያቄ ካቀረቡት ውስጥ 5 በመቶ ሰዎች ብቻ የተሳተፉ ቦታውን አግኝተዋል። ውድድሩ በ2 ቀናት ከተደረገ እስከ 100,000 ሰዎች የመሳተፍ ዕድል ያገኛሉ ተብሏል። ባለፈው ዓመት በለንደን ሴቶች ማራቶን አትሌት ትዕግስት አሰፋ በሴቶች ብቻ የዓለም ማራቶን ሪከርድ መስበር ማሸነፏ ይታወሳል። የዘንድሮ የለንደን ማራቶን ውድድር ከአንድ ወር በኋላ በይፋ ይደረጋል። ለንደን ማራቶን ታዲያ በቀጣይ በ2 ቀን ይደረጋል እየተባለ ይገኛል። በኢትዮጵያንም ዘንድ በጉጉት የሚጠበቀው ውድድር እንደሆነ ይታወቃል። በአፍሪካ ጉዳይ ሴኔጋል ለካስ በይፋ ጥያቄዋን አቅርባለች። የወቅቱ አነጋጋሪ ጉዳዮች ውስጥ አንደኛው እንደሆነ ይታወቃል። በካፍ የአፍሪካ ዋንጫ ድሏ የተሰረዘባት ሴኔጋል በዛሬው ለካስ በይፋ ቅሬታዋን ማቅረቧን ይፋ አድርጋለች። የሴኔጋል እግር ኳስ ፌዴሬሽን ባቀረበው ቅሬታ መሰረት ለሞሮኮ የተሰጠው ዋንጫ ተገቢ ያለመሆኑን አሳውቋል። የስፖርት ገላጋይ ፍርድ ቤት ካስ ጉዳዩን በገለልተኛ አካል እንደሚመለከተው ጠቁሟል። የካስ የበላይ ዳይሬክተር የሆኑት ማቲው ሪብ እንደገለጹት ብሔራዊ ቡድኖችና ደጋፊዎች የመጨረሻ ውሳኔውን ለመስማት እንደጓጉ እናውቃለን። ጉዳዩ በገለልተኛ የህግ አካላትም ይታያል ብለዋል። ኃላፊው በሰጡትም አስተያየት ፍትሐዊ ውሳኔ እንደሚሰጥ አረጋግጠው የስፖርት ገላጋይ ፍርድ ቤት ውሳኔውን ለመስጠት ወራቶች እንደሚወስዱበት መረጃዎችም ተጠቁሟል። ስለዚህ ሴኔጋልም ሞሮኮያንም
በትዕግስት ጠብቁን፣ የእግር ኳስ አፍቃሪያንም በትዕግስት ጠብቁን፣ ጉዳዩን እልባት እንሰጣለን፣ ፍትህ ይሰፍናል እያሉ ይገኛሉ። ሪያል ማድሪድ በቀጣይነት ማንን አሰልጣኝ ያደርጋል የሚለው በትልቁ ሲጠበቅ ነበር። ዛሬ ማርካ ይዞት የወጣው መረጃ ፍጹም የተለየ ነው። ይሄም ውድ ቤተሰቦቻችን በርከት ያሉ የሪያል ማድሪድ ተጫዋቾች አሰልጣኝ አልቫሮ አርቤሎአ በቡድኑ ቋሚ አሰልጣኝ ሆኖ እንዲቀጥል ፍላጎት አላቸው መባሉ በጣም አነጋጋሪ ሆኗል። በስም ተገልጿል። ቪኒሺየስ ጁኒየር፣ ፌድ ቫልቬርዴ፣ ቲቦት ኮርቶ፣ አንቶኒዮ ሩዲገር፣ ኦሪዮል ቹዋሚኒ በቀጥታ አሰልጣኙ እንዲቆይ ፍላጎት እንዳላቸው ገልጿል። ፍሎሬንቲኖ ፔሬዝ ከዚህ ጀርባ ውሳኔያቸው ምን ይሆናል? ተጫዋቾቹ ስለፈለጉ ቋሚ ያደርጋሉ ወይንስ እሳቸው ለሚገነቡት የጋላክቲኮ ቡድን ቀጣዩ አሰልጣኝ ሌላ ነው ወይንስ እሳቸው የተጫዋቾቹን ምርጫ ያከብሩላቸዋል የሚለው በትልቁ ይጠበቃል። ግን በስም ደረጃ እነኚህ ተጫዋቾች ተጠቅሰው በተለይም የሪያል ማድሪድን ጓዳ ጎድጓዳ መረጃ ይዞ የሚወጣውና በሪያል ማድሪድ ታማኝ የሆነው ማርካ ይህን መረጃ ይዞት ወጥቷል። አርዳ ጉለር የስፔን ላሊጋ የወሩ ምርጥ ተጫዋች ሽልማትን አሸንፏል። አርዳ ጉለር ለሪያል ማድሪድ በወሩ በጣም ድንቅ ጊዜን ያሳልፏል። ያው ደግሞ ኬሊያን ምባፔ በተጎዳበት አብዛኛው አሲስት ለሱ ስለሆነ ማለት ነው በተጎዳበት ወር ላይ ነው በጣም ድንቅ እንቅስቃሴን ሲያደርግ የነበረው ወጣቱ ተጫዋች። በነገራችን ላይ በዘንድሮ የውድድር ዓመት በላሊጋ 63 የግብ ዕድሎችን ፈጥሯል፣ ቀዳሚ ነው። በአውሮፓ ሻምፒዮንስ ሊግ 30 የግብ ዕድሎችን ፈጥሯል፣ ቀዳሚ ነው። አርዳ ጉለር በተለይም ከካርሎ አንቸሎቲ ስንብት በኋላ በዣቪ አሎንሶ እና በአሰልጣኝ አልቫሮ አርቤሎአ ስር በቂ የመጫወቻ ዕድሎችን እያገኘ ነው። ቀጣይ ደግሞ ከሀገሩ ጋር በትልቁ የሚጠበቀው ተጫዋች ነው። ዛሬ ላይ ደግሞ የወሩ ወይም የማርች ወር የስፔን ላሊጋ የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። ዓለም ዋንጫ የማሸነፍ ቅድመ ግምቱ የብራዚል አይደለም እያለ ነው ቪኒሺየስ ጁኒየር። ብራዚላዊ የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር ብራዚል የዓለም ዋንጫን የማሸነፍ ቅድመ ግምት የላትም ሲል ተደምጧል። በቀጣይ ወደ አሜሪካ ያመራ እንደሆነ የተጠየቀው ቪኒሺየስ ጁኒየር ከዚህ ለመሄድ አላሰብኩም ከሪያል ማድሪድ ብሏል። ቪኒሺየስ ጁኒየር አክሎም በሪያል ማድሪድ ለረጅም ጊዜ የመጫወት ፍላጎት አለኝ ብሏል። በባሎንዶር ሽልማት 5ኛ ደረጃን ይዞ ስላጠናቀቀው የሀገሩ ልጅና የተቀናቃኙ ባርሴሎና ተጫዋች ራፊኒያን በተመለከተ ራፊኒያ የዓለም ምርጡ ካልሆነ 2ኛው ወይም 3ኛው መሆን ነበረበት፣ 5ኝነቱ ተቀባይነት የለውም፣ በጣም ድንቅ ጊዜ ነበር ያሳለፈው በሚል የሀገሩ ልጅና በክለብ ደረጃ ተቀናቃኝ ክለብ ባርሴሎና የሚጫወተውን ራፊኒያን ድጋፉን አሳይቷል። ለረጅም ዓመታት የሚቆይ ከሆነ እስከ 2031 በፍሎሬንቲኖ ፔሬዝ የቀረበለትን ውልስ ይፈርማሉ የሚለው በቀጣይ ይጠበቃል። እሳቸው ግን ውሉን ይፈርምላቸው ዘንድ ከሰሞኑ ታች ላይ ያሉ እንደሆነና ተጫዋቹን ለማሳመን እያግባቡ ይገኛሉ። የቪኒሺየስ ጁኒየር ኮንትራክት መፈረም በቀጣይ ይጠበቃል። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲም ቀጣይ ዓለም ዋንጫን ቡድናቸውን በቪኒሺየስ ጁኒየር በሪያል ማድሪድ ባሰለጠኑት ተጫዋች ላይ ማድረግ ይፈልጋሉም እየተባለ ነው። በባርሴሎና የመረጃ ሰዓታችን ውድ ቤተሰቦቻችን የባርሴሎና ያሁኑ ቡድን መሰረቱ እኔ ነኝ፣ ሌጋሲውን የቀረጽነው እኛ ነን ብለዋል ጆሴፍ ማሪያ ባርቶሚዮ። የቀድሞ የባርሴሎና ፕሬዚዳንት ናቸው። አሁን ከሚጫወቱት 23 የቡድኑ ተጫዋቾች 10 እና 11 የሚሆኑት በእኛ ዘመን ታዳጊ ውስጥ ገብተው አካዳሚ ያስገብተን መሰረት ያስያዝናቸው ተጫዋቾች ናቸው። ስለዚህ የአሁኑ ቡድን ሌጋሲው እኛ የቀረጽነው ነው፣ ለዛ ምርጡ ሆኗል ሲሉ የተደመጡት እሳቸው የአሁኑ አሰልጣኝ ሃንሲ ፊሊክም ጥሩ ስራዎችን እዚህ ቡድን ላይ እየሰሩ ይገኛሉ። መሰረቱን እኛ ነን ግን የጣልነው ሲሉ ተደምጠዋል። የቀድሞ የባርሴሎና ፕሬዚዳንት ይህንን ሀሳብ አጋርተዋል። ጆሴፍ ማሪያ ባርቶሚዮ እሳቸው ሌላ ያነሱት ነጥብ አለ። ውድ ቤተሰቦቻችን ጆሴፍ ማሪያ ባርቶሚዮ በእኔ ዘመን ይላሉ እሳቸው ሜሲ አንድም ተጫዋች እንዲፈርም ውሳኔ ወይም አሰልጣኝ ሹምሽር ላይ ውሳኔ ወስኖም ተሳትፎ ማያውቅም ብለዋል። በእኔ ዘመን ሊዮኔል አንድሬስ ሜሲ የአሰልጣኞችን ቆይታ አልወሰነም ወይም ቀጣይ የሚመጣውን አሰልጣኝ አልወሰነም፣ ስለሚፈርሙም ተጫዋቾች አልወሰነም። ይልቁንስ እግር ኳሳዊ ጉዳዮች ላይ ብቻ ተመካክረን እንሰራ ነበረ። ከእግር ኳስ ነክ ጉዳዮች ውጪ ሜሲ በተጫዋችም ዝውውር በአሰልጣኝ ሹምሽር ላይም
አልተሳተፈም ሲሉ ተደምጧል ጆሴፍ ማሪያ ባርቶሚዮ። ከዛ በዘለለ ግን ሜሲን ስላነሳን ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ በጣም እድለኛ መሆኑን ተናግሮ ሜዳ ላይም ከሜዳም ውጭ በህይወቱ የሚደረግ ነገር በሙሉ በፈጣሪ ቁጥጥር እንደሆነና ለዚህም ፈጣሪውን አመስጋኝ መሆኑን አያይዞ ገልጿል። ለመሆኑ በሜሲና በሮናልዶ መካከል ያለው ልጅ ማን ነው? በጣም አነጋጋሪውን የዛሬ መረጃ እናካፍላችሁ። በዛው ሜሲን ስላነሳን ሜሲና ክርስቲያኖ ሮናልዶ ስለ ዓለም ኮከብነታቸው ጥያቄ የሚያነሳ የለም። ያገኟቸው የግልም የቡድን ክብሮችም ለተጫወቱባቸው ክለቦች ያበረከቷቸው አስተዋጽኦች ብቻ ራሳቸውን ችለው ይናገራሉ። ስለ ሁለቱ የዓለም ኮከቦች ሁለቱ በእግር ኳስ ካበረከቱት አስተዋጽኦ በኋላም የአውሮፓን እግር ኳስ ጡረታ ቢወጡም በየሄዱባቸው ክለቦችና ሊጎች ላይ ግን አሁንም ተጽዕኗቸው ከፍ እያለ መጥቷል። ታዲያ እነኚህ ሁለት ኮከቦች ወንድ ልጆች አሏቸው። ሁለቱም እግር ኳስ እየተጫወቱ ይገኛሉ። የአንደኛው ልጅ ግን የሌላኛው ኮከብ አድናቂ ሆኖ ብቅ ብሏል። የክርስቲያኖ ሮናልዶ ልጅ ነው። የክርስቲያኖ ሮናልዶ ልጅ የሊዮኔል ሜሲን ብዙ ቪዲዮዎች እንደሚመለከት አረጋግጦ ሮናልዶ ነገር ግን ይሄ ፈጽሞ አይረብሸኝም፣ ጥሩ ጣዕም ያለውና ምርጡን ይመለከታል ሲል ተደምጧል። ሊዮኔል ሜሲ ከባርሴሎና ተጫዋች በተጨማሪ ቲያጎ ስለ ክርስቲያኖ ሮናልዶ ብዙ ያወራኛል እና ብዙ ጊዜ ስለሱ ይጠይቀኛል ሲልም ተደምጧል። ስለዚህ የክርስቲያኖ ሮናልዶ ልጅ ስለ ሜሲ፣ የሜሲ ልጅ ስለ ሮናልዶ መረጃን ይሻሉ። ሁለቱ ልጆች ስለ አባቶቻቸው በተቃራኒው እየጠየቁ ነው። በጣም አነጋጋሪ ጉዳይ ሆኗል። ጀርመን ደረስን ውድ ቤተሰቦቻችን። በጀርመን ቡንደስሊጋ በጣም አስደናቂ ጊዜን እያሳለፈ የሚገኘው ባየር ሙኒክ ኮከቡን በቀጣይ ክረምት እንደማይለቅላቸው አስታውቋል። በተለይም ጋላክቲኮን በአዲስ መልኩ ለሚገነቡት ፍሎሬንቲኖ ፔሬዝም ይሁን በሊቨርፑል እየተሰናበተውን ሳላ ለመተካት ደፋ ቀና ለሚሉት ሊቨርፑሎች ባየር ሙኒኮች ግልጥ ያለ አቋም አላቸው። ይህም በቀጣይ ክረምት ኦሊሴ አይሸጥም ነው። ባየር ሙኒክ እንግዲህ ማንኛውም ዋጋ ተጫዋቹን ለመሸጥ ፈቃደኛ ለመሆኑን አረጋግጦ ውሉ የሚያበቃውን በ29 ሲሆን በውል ውስጥም የመልቀቂያ አንቀጽ የለም እና ክለቡ ለመደራደርም ፈቃደኛ አይደለሁም ሲል በዛሬው ዕለት ይፋ አድርጓል። በጀርመን ቡንደስሊጋ በማርች ወር በወሩ በተደረጉ ጨዋታዎች የወሩ ምርጥ 6 እጩዎችን ቡንደስሊጋው ይፋ አድርጓል። ምናልባት ለጀርመን ቡንደስሊጋ ቀረበ ከሆናችሁ ዴኒዝ ኡንዳፍ፣ ፓውል ኔብል፣ ያን ዲዮሜንዴ፣ ሄኔስ ባርነስ፣ ኮንስታንቲኖስ ኩሉርኪስ እንደዚሁም ኢገር ማትናውቪች እነኚህ 6 ተጫዋቾች እጩ ሆነው ቀርበዋል። ከባየር ሙኒክም ከቦሩሲያ ዶርትመንድም ግን አንድም ተጫዋች በወሩ ምርጥ ተጫዋቾች ውስጥ በጀርመን ቡንደስሊጋ አልተካተተም። ሁለቱ ክለቦች ማለትም ባየር ሙኒክና ዶርትመንድ ለዋንጫው እየተፎካከሩ ነው። ግን ባየር ሙኒክ በብዙ ርቀት እየመራ ለዋንጫው በጣም የቀረበ ቢሆንም በወር ውስጥ ግን ኮከብ ተጫዋች በእጩነት ማስመረጥ አልቻለም። እኔ ሁሉንም ነገሮች ያለው እናም እሰማለው፣ ከዛም ውሳኔን አሳልፋለው። ሰዎች የፈለጉትን ሀሳብ ማውራት ይችላሉ፣ ጣጣ የለውም። ካርሎ አንቸሎቲ ኔይማርን ከብራዚል ብሔራዊ ቡድን ስብስብ ውጪ ስለማድረጋቸው ጫና ሲበዛባቸው ከተናገሩ ውስጥ ነው። በነገራችን ለውድ ቤተሰቦቻችን ተጫዋቹ አሁንም በቀጣይ የዓለም ዋንጫ ለብሔራዊ ቡድኑ ይሳተፍ ዘንድ በሳንቶስ ክለብ ውስጥ እንግዲህ የሚያደርገውን እንቅስቃሴ አጠናክሮ እንደሚቀጥልና በቀጣይም የመጨረሻ የዓለም ዋንጫውን ከሀገሩ ጋር መሞከር እንደሚፈልግ አስቀድሞም ሲናገር ነበረ። ከሰሞኑ ደግሞ በኔይማር ጁኒየር ጉዳይ ላይ በርካታ ከዋክብቶች የቀድሞ የብራዚል ሌጀንዶች ጭምር ማለት ነው ያለ ኔይማር የዓለም ዋንጫን ማሰብ ይከብዳታል ብራዚልና መካተት አለበት የሚል ሐሳቦችን ሲያቀርቡ ነበረ። አሁን ሁለት ሰዎች ውሳኔያቸው ይጠበቃል እያልኳችሁ ነበር። አንደኛው የሀገሪቱ ፕሬዚዳንት ሉላ ዳ ሲልቫ በስም የሚጠራ ተጫዋች አይኖርም ሲሉ፣ የብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ የሚመርጧቸው ተጫዋቾች ብቁ የሆኑትን ብቻ መሆናቸውን ተናግረው ነበረ። ታዲያ በቀጣይነት እነኚህ ሁለት ሰዎች እንዴት ይወሰናሉ ኔይማር ላይ የሚለው ይጠበቃል። የበርካታ ሀገራት ደጋፊዎች ለዓለም ዋንጫ ውድድር አሜሪካ መግቢያ የጉብኝት ቪዛ ለማግኘት ክፍያ መፈጸም አለባቸው። ምክንያቱ ደግሞ ይታወቃሉ። ወደ ቤተሰቦቻችን ከሰሞኑ ዶናልድ ጄ ትራምፕ ያወጁት አዋጅ ነው። የጉብኝት ቪዛ ለማግኘት $15,000 ቦንድ ክፍያ መፈጸም ይጠበቃል። ያ የቦንድ ክፍያም በሕጉ መሰረት አሜሪካ ገብተው ካልወጡ
እንደሚወረስ ይታወቃል። ፕሬዚዳንት ዶናልድ ትራምፕ በቅርቡ የፖሊሲ ለውጥ ማድረጋቸውን ተከትሎ በርካታ ሀገራት የጉብኝትና ቢዝነስ ቪዛ ለማግኘት ገንዘብ ለማስያዝ ይገደዱ እንደሆነ ተረጋግጧል። ከነዚህ ሀገራት ውስጥ በቅርቡ በዝርዝር ውስጥ የተካተቱ 5 ሀገራትን በዓለም ዋንጫ ይሳተፋሉ። ፊፋ በበኩሉ የቦንድ ክፍያው ተጫዋቾችን እንዳያካተት ፕሬዚዳንት ዶናልድ ትራምፕ አስተዳደርን እየተማጸነው ነው ተብሏል። እንዳትረሱ አስታውሱ። ፊፋ የሰላም ሰው ሾው ብሎ በዣን ኢንፋንቲኖ በኩል በእርግጥ አንድም ሰው የቦርድ አመራርም ኃላፊዎችም ሳያውቁ ነው ዣን ኢንፋንቲኖ ሽልማቱን የሰጧቸው። እሳቸው ነውን እየተማጸኑ ቢያንስ ተጫዋቾች እንኳን ያለ ቦንድ ክፍያ ይግቡ በሚል። ይሄን መረጃ ዘ አትሌቲክስ እንዳጣራው ከሆነ አንድም ተጫዋች የቪዛ ክፍያ አይጠየቅም። ደጋፊ ግን አሜሪካ ያለ ቪዛ ቅድመ ማስያዣ ድርሽ አይልም የሚለው የዶናልድ ጄ ትራምፕ ፖሊሲ ተፈጻሚ ይደረጋል እየተባለ ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሰዓቱን አጫጭር ስፖርታዊ መረጃዎች ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩን ላይክ፣ ሰብስክራይብ እና ሼር አድርጉን። በተለይም የእናንተ አንድ ላይክ ለእኛ በብዙ ይጠቅመናል። መረጃችንን ስትከታተሉ ከትህትና ጋር ላይክ እንድታደርጉን በአክብሮት ጠይቀናል። በፕሪሚየር ሊጉ የበርካታ ክለቦችን ቀለብ የሳበው የአንድ ኤራውሎ ቡድን በርንማውዝ ውስጥ በድንቅ ብቃቱ እየተጫወተ የሚገኘው ማርኮ ሴኔስ አስደናቂ ቁጥሮችን አስመዝግቧል። በተለይም የተከላካይ ስፍራ ተጫዋች ዘንድሮ በፕሪሚየር ሊግ ከሚገኙ ተጫዋቾች በላቀ 8 ኳሶችን በተከላካዮች መካከል ወይም በተቃራኒ ቡድን የተከላካይ ክፍል መካከል ለአጥቂዎች አድርሷል። ይሄ በዘንድሮ ውድድር ዓመት ቀዳሚ ነው። በእንግሊዝ ፕሪሚየር ሊግም ትልቁ የሚባለው በቅርብ ዓመታት ውስጥ 9 በትሬንት አሌክሳንደር አርኖልድ የተያዘ ነው። ተከላካይ ሆኖ በርካታ ኳሶችን በተከላካይ መካከል ለአጥቂ ያቀበለ። አሁን ይሄኛው ተከላካይ ደግሞ ማርኮ ሴኔስ 8 ደርሷል። ቀሪ ጨዋታዎች ስላሉት ያሻሽለዋል ተብሎ ይጠበቃል። ይህንን ተጫዋች በተመለከተ ስሙ በስፋት ከበርካታ ክለቦች በተለይም ከቼልሲ ጋር ሲያያዝ ሰምተናል። በቀጣይ ክረምት ላይ በርንማውዝ ልክ አምና በርካታ ከዋክብቶቹን እንዳጣ ሁሉ ዘንድሮ ደግሞ ሌላኛውን ማርኮ ሴኔስን የማጣትም ስጋት አለው። መረጃው የስኩዋካ ነው። ፔፕ ጋርዲዮላ በተከታታይ 2 ዓመት የሊግ ዋንጫን አጥተው አያውቁም። ክለብ እንኳን ቢቀይሩ አላጡትም። ውድ ቤተሰቦቻችን በጣም አስገራሚ ይሄ ነው። ለአብነት ያክል ባርሴሎና 3 ተከታታይ የላሊጋ ዋንጫ አነሱና የመጨረሻ የተሰናበቱበት ዓመት 2011-12 ላይ 2ኛ ወጡ። ልክ እንደተሰናበቱ ዋንጫ አላጡም። ባየር ሙኒክ ሄደው 3ቱንም ተከታታይ ዓመት ዋንጫ በሉበት። ከዛ በኋላ ሲቲ ሲመጡ የመጀመሪያ ዓመታቸው ብቻ ነው የመጀመሪያ ዓመታቸውን ዋንጫ አጡበት። ከዛ ተከታታይ 2 ዓመት የፕሪሚየር ሊግ ዋንጫ ወሰዱ። ከዛ 1 ዓመት አረፉ። ከዛ በቀጣዩ 2021-22 ላይ ዋንጫ አነሱ። ስለዚህ ጋርዲዮላ በተከታታይ ፕሪሚየር ሊግ ዋንጫ አታውቁም በታሪካቸው። ክለብ እንኳን ቢቀይሩ ካጡ እዛኛው ክለብ ላይ ቀጣዩ ክለብ ላይ ሄደው ያነሳሉ። ዘንድሮ ውድ ቤተሰቦቻችን በትልቁ ከፊታቸው አርሰናል በነጥብ ልዩነትም በ9 ነጥብ በጊዜነት እየመራቸው ይገኛል። ትልቁም ተፎካካሪያቸው ብቻ ሳይሆን ዘንድሮ አርሰናል ከፉክክር ባለፈ ለዋንጫውም እውነተኛው ቡድን ሆኗል። እሳቸው አምና ቡድናቸው 3ኛ ወጥቷል። በተከታታይ ዓመት ለመጀመሪያ ጊዜ የሊግ ዋንጫ ያጡ ይሆን? አሁን ላይ በ9 ነጥብ አንድ ቀሪ ጨዋታ እየቀራቸው ከአርሰናል አንሰው 2ኛ እንዳሉ ይታወቃል። በቼልሲ ቤት ወቅታዊ መነጋገሪያው ምናልባት አሰልጣኙ ከተሰናበቱ በማን ይተካሉ የሚል እንደነበረ ይታወቃል። በርካታ ቼልሲውያን ታዲያም አንድን ጉዳይ በስፋት እያጋሩት ይገኛሉ። ይሄም ፍራንክ ላምፓርድ በዚህ የኮቬንትሪ ሲቲ ያጫወት ስታይሉና ኮቬንትሪ ሲቲን ወደ ፕሪሚየር ሊጉ የሚመልስ ከሆነ በቼልሲ ከነበሩት 2 ጊዜያት በተለይም የመጀመሪያው በቋሚነት ከነበረው ጊዜ አንጻር የሊያም ሮዘኔር ስንብቱን የሚሆን ከሆነ ቢሾሙ የሚል ፍላጎት በርካታ ቼልሲያን አላቸው። በተለይም ፍራንክ ጄምስ ላምፓርድ ቼልሲን እያሰለጠነ በጣም ድንቅ ጊዜን አሳልፎ ነበረ። አሁን በኮቬንትሪ ሲቲ ደግሞ ሌላ በጣም አስደናቂ ጊዜን እያሳለፈ ይገኛል። በፕሪሚየር ሊጉ ልምድ እንዳለው ይታወቃል፣ ምንም ጥያቄ የለውም። ግን ያው በቂ ልምድ ባይሆንም ማለት ነው ቼልሲን ለሚያክል ቡድን ምናልባት የአሁኑ ልምዱ ሞር የተሻለ ይመስላል ከመጀመሪያው ልምዱ። ቼልሲን በትልቅ ደረጃ ማሰልጠን የፕሪሚየር ሊግ ልምድም የአውሮፓ አሰልጣኝነት ልምድም በትልቁ ስለሚያስፈልግ ማለት ነው። ምናልባት አሁን ግን በርካቶች ያኛው ፍራንክ ላምፓርድ ይልቅ ያሁኑ ልምድ አለውና ከተሰናበቱ ቢሾሙ የሚል ፍላጎት አላቸው።
ስለ ኤንዞ ፈርናንዴዝ ወቅታዊ ሁኔታዎችን እናንሳ። እንግዲህ አዲሱ አሰልጣኝ ሊያም ሮዘኔር ከመጡ በኋላ ኤንዞ በቡድን ውስጥ ያለው ሚና ይበልጥ ጎልቶ ታይቷል። በተለይም ፖሴሽን ላይ ኳስ ላይ ፍልስፍናቸው ፖሴሽን ላይ ስለተመሰረተ ለተጫዋቹ ጥሩ አማራጭ ሆኗል። በተጫዋቹም በኩል ወደ ቤተሰቦቻችን ኳሶችን የማሰራጨትና በትክክል ኳስን የማቀበል ቁጥሩ ከፍ ያለ ነው። የጎልና አሲስቱ ቁጥሮቹም ቢሆን ከፍ ብለዋል። የቡድኑም አንበል እንደሆነ ይታወቃል ሪስ ጀምስ በሌለባቸው ሰዓቶች ላይ። እናም የቡድኑ ቁልፍ ተጫዋች ሚናነቱ አሰልጣኝ ቢቀየርም በተመሳዩ ከፍ ያለ ነው። አሁን ትልቁ ጥያቄ በቡድን ውስጥ በቋሚነት ይዘልቃል አይዘልቅም የሚለው ነው። ሉዊስ ሃል በቼልሲ አካዳሚ አድጎ ለቼልሲ ዋናው ቡድን ጥቂት ጨዋታ እንዳደረገ 2003 ላይ ለኒካስል የተሸጠ ተጫዋች ነው። በባርሴሎና እና በኒካስል ጨዋታ ደግሞ ሉዊስ ሃልን በደንብ ተመልክታችሁታል ተብሎ ይታሰባል። ተጫዋቹ አሁን ላለውበት እዚህ መድረስ ምክንያቴ በቼልሲ ሳለው ቲያጎ ሲልቫ ነበረ ብሏል። የኔ እግር ኳስ ሕይወት ላይ ትልቅ ለውጥ እንዳመጣ ያደረገኝ ነው። በየቀኑ አነጋግረው ነበረ። በእርግጥ ብዙ እንግሊዝኛ አያወራም፣ ነገር ግን ለእኔ ብዙ መንገድ አግዞኛል። በተለይም ራሴን እንዳሻሽል በቴክኒክ ደረጃም አግዞኛል። አሁን ላለውበት ቦታ ላይ እንድደርስም በቼልሲ ሳድግ በቼልሲ ሳለው ቲያጎ ሲልቫ በብዙ ረድቶኛል ብሏል። ወቅታዊ ብቃቱ ከበርካታ ክለቦች ጋር ስሙ እንዲያዝ አድርጓል። በተለይም ላሚን ያማልን ቀጥ አድርጎ የያዘበት በዛ መንገድ ኢቭን ከመከላከል ባልተናነሰ ማጥቃቱን ያገዘበት አሲስት ያደረገበት ቁልፍ ኳሶችን ያቀበለበት ሂደትን ተመልክተን ነበረና ለእድገቴ ምክንያቴ በቼልሲ ሳለው ቲያጎ ሲልቫ ነው ብሏል። ዛሬ በስፋት እየተሰራጩ ያሉ መረጃዎች አሉ ሊቨርፑል ቤት። አስቀድመን ግን አንድን ሰው እናንሳ። ናፍቆቱን አልቻልኩም እያለ ነው ውድ ቤተሰቦቻችን። ዳርዊን ኑኔዝ የሊቨርፑል ደጋፊዎች ናፍቀውኛል ብሏል። ዩራጋይ ፊት መስመር አጥቂ ዳርዊን ኑኔዝ የቀድሞ የክለቡ ደጋፊዎች በተለይም የሊቨርፑል ደጋፊዎች እንደናፈቆት ተናግሯል። የሊቨርፑል ደጋፊዎችም በዳርዊን ኑኔዝ የእግር ኳስ ሕይወት ውስጥ ትልቅ ሚናም እንደነበራቸው ነው የተናገረው። እነሱ ለእኔ እና ቤተሰቤ ትልቅ ድጋፍ አድርገዋል። በመጥፎ ጊዜ ከጎኔ ነበሩ። እናም ሁሉንም ፍቅር ሰጥተውኛል። ያ የነሱ ድጋፍ ለእኔ በጣም አስፈላጊ ነው ያለው ዳርዊን ኑኔዝ አሁን ያ ደጋፊ ናፍቆኛል እያለ ይገኛል። ከዚህ በኋላ ግን በሊቨርፑል ቤት ምናልባትም በቻሪቲ ጨዋታ አሊያም ደግሞ በተቃራኒ ቡድን ሊቨርፑልን ሊፋለም ካልመጣ በስተቀር በሊቨርፑል የዝውውር አካል ሆኖ ሊቨርፑል ይመጣል ተብሎ ባይታሰብም ሊቨርፑላውያን ግን ናፍቃችሁኛል እያለ ነው ዳርዊን ኑኔዝ። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን ያው የሳላ ስንበት የወቅቱ መነጋገሪያ ነበረ። በተከታታይ መረጃ ሰዓታችን ማድረሰናችኋል። ቀጣይ ግን ተሰናባቾች አሉ ውድ ቤተሰቦቻችን ኮንትራታቸው የሚጠናቀቅና ሊቨርፑል ራሱ የማይፈልጋቸው አንዲ ሮበርትሰን ኮንትራቱ ይጠናቀቃል። አሁን እየወጡ ባለው መረጃዎች መሰረት ኮንትራቱን ከማደስ ይልቅ ሊቨርፑል በነጻ የመልቀቅ ዕድሉ በጣም ሰፊ ነው እየተባለ ይገኛል። ሌላኛው ፍሬድሪኮ ኬዛ፣ ጆ ጎሜዝ፣ ካርተስ ጆንስ ያሉ ተጫዋቾችም በክረምት መልቀቃቸው አይቀርም። በተለይም ፍሬድሪኮ ኬዛ ለጣሊያን ብሔራዊ ቡድን መጫወት ተስኖታል። ምክንያቱም በሊቨርፑል በቂ ደቂቃዎችን እያገኘ አይደለም። ከዛም በተጨማሪ ደግሞ በጣሊያን በነበረ ሰዓት በጣሊያን ብሔራዊ ቡድን ተደጋጋሚ ጠራም እድል የሚያገኝ ነበረ። አሁን ግን ያ ነገር እየሆነ አይደለምና በዚህ ምክንያት ተጫዋቹ ይለቃል ተብሎ ይታሰባል። እንደ አጠቃላይ ሊቨርፑል ክረምት ላይ አብዮት በሊቨርፑል ይኖራል፣ እግር ኳሳዊ ቤት ማለት ነው ይኖራል ተብሎ ይጠበቃል። አርኔ ስሎት በሊቨርፑል የሚለቁ ከሆነ ዋነኛው ሰው ዣቪ አሎንሶ የጀርመኑ ተነባቢ ጋዜጣ ቢልድ ነው ይዞት የወጣው። በተለይም ሊቨርፑል በውድድር ዘመኑ 10 የሊግ ሽንፈት ያስተናገደ፣ በብራይተን ጨዋታ ደግሞ የነበረው ሂደት የሊቨርፑላውያንን ብስጭት ከፍ ያደረገ፣ በአውሮፓ ሻምፒዮንስ ሊግ የነበረው ድል ደግሞ በሳምንቱ አጋማሽ የነበረ ተስፋ ሰንቆ የነበረ ቢሆንም የብራይተኑ ጨዋታ ግን አስከፊ ነበረ። ስሎት በክረምት ወቅት ክለቡን የሚለቁ ከሆነ ክለቡ በፍጥነት ወደ አሰልጣኝነት መንበረ ስልጣኑ የሚያመጣቸው ሰው ዣቪ አሎንሶ ናቸው እየተባለ ነው። አሁን ባለ ሂደት ግን ክለቡ ሊቨርፑል አርኔ ስሎትን የማሰናበትና ዣቪ አሎንሶን የመሾም ሂደት በሩመር ደረጃ ወይም ጭምጭምታዎች ይሰማሉ እንጂ ሊቨርፑል ኦፊሻሊ ያደረገው እንቅስቃሴ የለም። የጀርመኑ ተነባቢ ጋዜጣ ቢልድ ግን ዛሬ በፊት ገጹ ላይ የአርኔ ስሎት ቡድን ውስጥ አንዳንድ መጥፎ ቁጥሮች እና የቡድኑ ወቅታዊ አቋም የማይሻሻል ከሆነና የክረምት የዝውውር መስኮት ከመምጣቱ በፊት የእሳቸው ስንበት እውን የሚሆን ከሆነ አስቀድሞ የሚመጣው ሰው ዣቪ አሎንሶ ነው እየተባለ ነው። ሊቨርፑልያን በዚህ ረገድ የእናንተ መልከታ እንዴት ያለ ነው? በቃል ስፖርት ዩቲዩብ ቻናላችን ላይ ያጋሩን። ውድ ቤተሰቦቻችን አምና ሪያል ማድሪድን
ጥሎት ነበረ አርሰናል በሁለቱም ጨዋታ እንዴት እንዳረገው ሪያል ማድሪድን እናስታውሳለን። አርሰናል በዛ ቡድን ውስጥ ውድ ቤተሰቦቻችን በጣም አስደናቂው ሰው የነበረው ሉዊስ ማይል ስኬሊ ወይም ማይል ሉዊስ ስኬሊ ነበረ። ይህ ተጫዋች ያኔ ውድ ቤተሰቦቻችን ወደ 7.5 እና 8.1 ነበር ሬቲንግ እየተሰጠው። በጣም ድንቅ ጊዜን ሲያሳልፍ ላሚን ያማልን በመቆጣጠር ደግሞ የነበረው ሚና ቀላል የሚባል አልነበረም። ተጫዋቹ በዛ ሁለቱም ጨዋታ በቤርናቤውም በኤምሬትስም ከ7 በታች ሬቲንግ አልተሰጠውም። 7.5 እና 8.1 ግን በአመቱ ተጫዋቹ የመጫወቻ ደቂቃን በአርሰናል አጥቷልና ቀጣይ ክረምት ላይ የመልቀቅ ዕድሉ ሰፊ ነው ተብሏል። ግን አምና ማድሪድ ላይ ያደረገው ነገር በዚህ ፍጥነት እንዴት ይሄ ተጫዋች የአርሰናልን ቋሚነት አጣ የሚለው ግን በጣም አነጋጋሪ ነው። የአርሰናል ተጫዋቾች በብሔራዊ ቡድን ግዳጅ ከጉዳት ነፃ የሆኑት ጨዋታዎችን እንደሚያደርጉ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ታዲያ በአርሰናል በኩል ከጉዳት ነፃ ሆነው ወደ ብሔራዊ ቡድን ካቀኑት ውስጥ እንደ ማርቲኔሊ ያለ ተጫዋች የብራዚል ቋሚ 11 ውስጥ እንደሚካተት ተረጋግጧል። ብራዚል ከፈረንሳይ በሚያደርጉት የአቋም መለኪያ ጨዋታ ላይ በቋሚነት ይሰለፋል ተብሏል። የአርሰናል ደጋፊዎችም ብዛም ከማይፈልጉት ነገር በዚህ ሰዓት ላይ የኮከቦቻቸውን በወዳጅነት ጨዋታ ሀገር ወክሎ መጫወት እንደሆነ ምንም ጥያቄ የለውም። ከዛ በዘለለ ግን ዛሬ በነበረ ጨዋታም በእንግሊዝና እንደዚሁም ደግሞ በሰርቢያ መካከል በነበረ ጨዋታ ማክስ ዶማን 88 ደቂቃ የተጫወተ ሲሆን ጨዋታው በሰርቢያ 2-0 አሸናፊነት ተጠናቋል። ለአርሰናል ጥሩ ዜና ማክስ ዶማን አንድም ጉዳት ሳያስተናግድ ነው ከሜዳ የወጣው። ይሄ ለአርሰናል ጥሩ የሚባለው ዜና ነው። ምክንያቱም በዚህ ሰዓት ላይ አንድ ጉዳት ቡድኑን በብዙ መንገድ ሊያቃውሰው ስለሚችል ማለት ነው። የአርሰናሉ አምበል ማርቲን ኦዴጋርድ ደስተኛ ለመሆኑ ተነግሯል። የቡድኑ መሪ ማርቲን ኦዴጋርድ በዚህ ውድድር ዘመን ለክለቡ የሚጠበቀውን ያህል አስተዋጽኦ ማበርከት ባለመቻሉ ነው ደስተኛ ለመሆኑን ይፋ ያደረገው። ተጫዋቹ በተለይ በደረሰበት ተደጋጋሚ ጉዳት ምክንያት የቡድን ጉዞ ላይ በፈለገው ያክል ማገዝ አልቻለም። ይሄም ለቁጭት ዳርጎታል ነው የተባለው። ለቡድኑ ስኬት ትልቅ ቦታ የሚሰጠው አምበሉ በሜዳ ላይ ከሚሰጠው ግልጋሎት ይልቅ በሕክምና ክፍል የሚያሳልፈው ጊዜ መብለጡ የስነልቦና ጫናን ፈጥሮበታል ነው የተባለው። ይህንንም ራሱ አረጋግጦታል። ሆኖም የሕክምና ባለሙያዎች ተጫዋቹ ሙሉ ብቃቱን አግኝቶ ወደ ሜዳ እንዲመለስ ከፍተኛ ጥረት ያደረገውም ነው ተብሏል። የአርሰናል ደጋፊዎችም እንግዲህ ይሄ ተጫዋች በቶሎ እንዲመለስላቸው አሁን በአንገብጋቢ ሁኔታ የሚፈልጉበት ሰዓት ደርሷል። በነገራችን ላይ ውድ ቤተሰቦቻችን ማርቲን ኦዴጋርድ ማለት በእንግሊዝ ፕሪሚየር ሊግ ታሪክ በ3 ተከታታይ ባደረጋቸው ጨዋታ በ3ቱም ተቀይሮ የወጣ በታሪክ የመጀመሪያው ተጫዋች ነው። በነገራችን ላይ እንዲህ አይነት ታሪክ የገጠመው አንድም ተጫዋች በፕሪሚየር ሊግ ተፈጥሮ አያውቅም። ኦዴጋርድ ግን ይገጥሞታል። እናም በዚህ ደስተኛ አይደለም ተብሏል። ተጫዋቹ በተቀሩት ከጉዳት ነፃ ሆኖ በሚመለስባቸው ጨዋታዎች ግን ለአርሰናል የበኩሉን ለማበርከት በቁጭት ተዘጋጅቶ እየጠበቀ ነው ብለዋል የሕክምና ቡድን አባላትም። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳም። ውድ ቤተሰቦቻችን በአርሰናል ቡድን ውስጥ ድንቅ ጊዜን እያሳለፈ የሚገኘው ዴክላን ራይስ እና በዩናይትድ እየተጫወተ የሚገኘው ብሩኖ ፈርናንዴስ ማነው የዓመቱ ምርጥ ሽልማትን ማሸነፍ ያለበት በሚል በርካቶች መከራከሪያ እያቀረቡ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የዓመቱ ምርጥ ተጫዋችን ማን ይገባዋል በሚል አንድ ማህበራዊ ትስስር ገጽ ላይ ድምፅ ማሰባሰቢያ ተከፍቶ ነበረና 65% ለዴክላን ራይስ 37% ለብሩኖ ሰጥተዋል። ምናልባት ኦፊሻል ሚዲያዎች ይህንን ንጻሬ ካቀረቡት የምንመለከት ይሆናል። ሌላው ከሰሞኑ አንድ ጉዳይ በትልቁ ሲነሳ ነበረ። ኬፓ አሪዛባላጋ ካለ ክለብ ፋይናል ጨዋታን አያሸንፍም የሚል ነው። በእርግጥ ኬፓ አሪዛባላጋ 6 የፍጻሜ ጨዋታ ተጫውቶ 5ቱን ተሸንፏል። አንድ ግን ያሸነፈዋል። ሻምፒዮንስ ሊግን ከቼልሲ ጋር 2021 ላይ። በአርሰናል በኩል ውድ ቤተሰቦቻችን ከበርካታ ክለቦች ጋር በአንድ ዝውውር ይፋለማል ተብሎ ይጠበቃል። ውድ ቤተሰቦቻችን ይሄ አርሰናል ይፋለምበታል የተባለው የሳንድሮ ቶናሊ ጉዳይ ነው። ባለፈው ጥር ወር ላይ ሚኬል አርቴታ ለቦርዱ የአማካይ ስፍራ ተጫዋች እንዲመጣላቸው ፍላጎት ነበራቸው የሚል መረጃ በስፋት ወጥቶ እንደነበረ ይታወቃል። ከዚህ ጋር በተያያዘ ቀጣይ ክረምት ላይ አይቀሬ መሆኑን ማሳያ ነው። ሳንድሮ ቶናሊ ግን በዚህ ሰዓት ላይ ለአርሰናል ብቻ የቀረበ ተጫዋች አይደለም። ማንቸስተር ዩናይትድ፣ ማንቸስተር ሲቲን ጨምሮ በርካታ የአማካይ ክፍላቸውን ማጠናከር የሚፈልጉ ክለቦች ይፈልጉታል። ከዛ በዘለለ ወደ ጣሊያን መመለስ ይፈልጋል። ከዛ በዘለለ ኒካስል ዩናይትድም በጥቂት ገንዘብ መሸጥ አይፈልግም የሚለው ግን ቀጣይ ዝውውሩን ከበድና ወሰብሰብ የሚያደርገው ነው።
አሁን ላይ አንድ አጥቂ የሚያስፈልገው ሁሉም ብቃቶች አሉት። በዚህ ሰዓት ሁሉም ነገር በጥሩ ሁኔታ እየሄደለት ነው ይላል ዲሚትሪ ቤርባቶቭ የቀድሞ ዩናይትድ ሌጀንድ ስለ ቤንያሚን ሼሽኮ ሲናገር ማለት ነው። ቤንያሚን ሼሽኮ በዚህ መልኩ እንደሚቀጥል ተስፋ አደርጋለሁ ያለው ዲሚትሪ ቤርባቶቭ አሁን ላይ ነገሮች እየተስተካከሉና ቀስ በቀስ እየመጡ ነው ብሏል። እኔ ግን እንዲህ ቢሆን እመርጣለሁ። ቀስ በቀስ በራስ መተማመን እንዲያገኝና ጎሎችን ይበልጥ እንዲያስቆጥር ፈልጋለሁ። ምክንያቱም ሁለቱ የተያያዥ ናቸው ብሏል። ጎሎችን ስታስቆጥር ነው በራስ መተማመን የሚያድገው ብሏል ዲሚትሪ ቤርባቶቭ። በቡድን ውስጥ ቦታውን እያገኘ ቢሆንም ተጠባባቂ ወንበር ላይ ቢሆን እንኳን ወደ ሜዳ መግባቱ ብቻ በተጋጣሚ ላይ ስጋትና የፍርሃት ስሜት እየፈጠረ መጥቷል። ስለዚህ ተጫዋቹ ቋሚም ባይሆን ከተቀያሪ ወንበር ሲነሳ አስፈሪውና አደገኛው ሰው እየሆነ ነው። ግቦችንም እያስቆጠረ ነው። በቋሚነትም ተሰልፎ ጎሎችን ሲያስቆጠር ግን ተመልክተናል። ይሄም ሊቀጥል ይገባል ብሏል ዲሚትሪ ቤርባቶቭ። በተጫዋቹ እድገት ላይም ደስተኛ መሆኑን ጠቅሶ በማንቸስተር ዩናይትድ በትልቅ ደረጃ የሚጠበቅ ብሎታል። ዩናይትድ ከዝውውሮች ጋር በተያዘ አንድ ትልቅ ውሳኔ ወስኗል ወደ ቤተሰቦቻችን። ይሄም በተቻለ መጠን ከዓለም ዋንጫ በፊት ተጫዋች ማስፈረም ነው። ማንቸስተር ዩናይትድ አዲስ የግራ መስመር ተከላካይ ለማስፈረም ፍላጎት እንዳለው ይታወቃል። ፓትሪክ ዶርጉ ወደፊት ጠጋ ብሎ መጫወት ጀምሯል። በተጨማሪነት ደግሞ ፓትሪክ ዶርጉን ራሱ ተክቶ ሊጫወት የሚችል ተፈጥሯዊ ፉልባክን ይፈልጋል። ታዲያ ኢንትራክ ፍራንክፈርቱ ናታል ብራውን ለማስፈረም ፍላጎት አላቸው። ከዛ በተጨማሪ የኒውካስል ዩናይትዱ የቀድሞ የቼልሲ አካዳሚ ፍሬ ሉዊስ ሃልም በዩናይትድ ዝርዝር ውስጥ ተይዟል። እንዳልኳችሁ አማካኝ ክፍሉ ላይ ብናይነ ካርሎስ ባሌባ፣ ዳሞ ዋርተን፣ እነ ኤሊዮት አንደርሰን፣ እነ ሳንድሮ ቶናሌ፣ ብሩኖ ጉማሬሽም አሉ። ዩናይትድ ታዲያ ከዓለም ዋንጫ በፊት እነኚህ ዝውውሮች ላይ እንቅስቃሴ ማድረግና በተቻለ መጠንም ዝውውሮችን ከዓለም ዋንጫ በፊት የመጨረስ ፍላጎት አለው እየተባለ ይገኛል። በማንቸስተር ዩናይትድ በኩል ማይክል ካሪክ እንዳረጋገጡት በክረምት የዝውውር መስኮት የክንፍ አጥቂ እናመጣለን፣ በተለይም የግራ ክንፍ አጥቂ እናመጣለን። ማቲያስ ኩኛ ለዛ ተፈጥሯዊ ቦታ አይደለም፣ ስለዚህ ተፈጥሯዊ አጥቂ እናመጣለን ማለታቸው ይታወቃል። አሁን ላይ ማንቸስተር ዩናይትዶች ያን ዲዮሜንዲን ቀዳሚ ምርጫቸው ባደረጉበት በዚህ ሰዓት ላይ ታዲያ በተጫዋቹ በኩል ያሉ ፈላጊዎች መብዛት ዩናይትዶች ሌሎች ኢላማዎችንም እንዲያው አድርጓል ይላል ስካይ ስፖርት። ዛሬ ይዞት በወጣው መረጃ መሰረት የኤቨርተኑ ኤልማነ ነዴም በማንቸስተር ዩናይትድ ዝርዝር ውስጥ ተካቶ እየተመለከቱት ያለ ተጫዋች ሆኗል። በተለይም ደግሞ የያን ዲዮሜንዲ ፈላጊዎች መብዛታቸውን ተከትሎ ዩናይትድ ከሚከተላቸው ፍልስፍናዎች አንዱ በሆነው በፕሪሚየር ሊግ ልምድ ያለው በሚለው ቋት መሰረት የኤቨርተኑ ኤልማነ ነዴንም እየተመለከቱ ነው ተብሏል። በጣም ጥሩ ድሪብለር ነው። ከሰሞኑ ቼልሲ እና ኤቨርተን ጨዋታ አድርገው ቤቶ ካስቆጠራቸው 2 ጎሎች በተጨማሪ ኤልማነ ነዴ አንዷን ግብ እንዳስቆጠረ ይታወቃል። አሊትሃድ ከማንቸስተር ዩናይትድ ተጫዋቾችን የመውሰድ ፍላጎት አለው እየተባለ ነው። ቦሩሲያ ዶርትመንድ እንኳን ገና ቀጣይ ክረምት የምትለቋቸው ካሉ ቀድመን እንውሰድ በሚል ዋና ሰዋቸው እንግሊዝ እንደደረሰ ይታወቃል። አሊታድ እንኳን ከዩናይትድ ለመውሰድ የፈለገው ተጫዋች በነፃ የሚለቀውን ካርሎስ ካዜሜሮን መሆኑን ኤስፔን ላይ የሚጽፈው ሮብ ዳውሰን ይፋ አድርጎታል። ከዛ በተጨማሪ የኤስፔን አምደኛው ሮብ ዳውሰን የማኑኤል ኡጋርቴ ቆይታ በአመቱ መጨረሻ መጠናቀቁ አይቀሬ ነው በሚለው ዘገባው ስር ተጫዋቹ ፕሪሚየር ሊጉ ከሌሎች ሊጎች እንደሚበልጡና በጣም ጥራት ያለው መሆኑን ይፋ አድርጓል ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እዚህ ተጫዋች ፈላጊ ክለብ ማን ነው የሚለውን ያጣራን እንገኛለን። አዲስ ነገር ካለ በቃል ስፖርት ዩቲዩብ ቻናላችን ተከታትለን የምናደርሳችኋል። ግን መልቀቁ በዩናይትድ የማይቀር መሆኑንም ለኢኤስፒኤን የሚጽፈው ሮብ ዳውሰን ይፋ አድርጓል። በዚህ ሰዓት ማንቸስተር ዩናይትድ 85.6% የአውሮፓ ሻምፒዮንስ ሊግን ትኬት የመቁረጥ አቅም አለው እያለ ነው ኦፕታ። ከዛ በተጨማሪ አርሰናል 100%፣ ሲቲ 99.9%፣ ዩናይትድን 3ኛ 85.6%፣ አስቶን ቪላ 77.2%፣ ሊቨርፑል 23.6% እያለ ይቀጥላል። የእሳቸው ወደ ቡድኑ መምጣት ካመጣቸው ነገሮች ውስጥ አንደኛው ሻምፒዮንስ ሊግን ትኬት መቁረጥ በሚያስችል ደረጃ ላይ መገኘታቸው ነው። በአሰልጣኝ ማይክል ካሪክ የሚሰለጥነው ማንቸስተር ዩናይትድ ታዲያ በቀጣይ ወርም ወደ አየርላንድ ለማምራት አቅዷል። ማንቸስተር ዩናይትዶች ወደ አየርላንድ አምርተው 4 ቀናት ልምምድ እንደሚያደርጉ ተገልጿል። ማንቸስተር ዩናይትድ በብሔራዊ ቡድን ጨዋታ እንዲሁም ከኤፍኤ ካፕ ቀድሞ በመሰናበቱ ለ24 ቀናት ጨዋታ ሳያደርግ እንደሚቆይ ይታወቅ ነበረ። ክለቡ ይህንን ክፍተት በመጠቀም ካሪንግተን ወጣ በማለት ጠንካራ ልምምድ ለማድረግ አቅዷል። ማንቸስተር ዩናይትድ በውድድር ዓመቱ አጋማሽ ወደ አየርላንድ ጉዞ ሲያደርግ ይሄ በታሪክ የመጀመሪያው ጊዜ አይደለም። ከዚህም በፊት አድርጎት ያቅ ነበር። በ1963 በእንግሊዝ የነበረው ቀዝቃዛ አየር ሁኔታ በመሸሽ ወደ አየርላንድ ሄዶ ልምምድ አድርጎ ነበረ። ምናልባት በርካቶች የሚሉት ግን የዩናይትድ ቅድሚያ ምርጫ ዱባይ ዩናይትድ አረብ ኤሚሬትስ ነበረች። ግን ቀጠናው አይደለም ለእግር ኳስ
ወጥቶ ለመግባት ለሰላማዊ ዜጋ ጠንቅ የሆነ ለዓለም ኢኮኖሚ ውድቀት ምክንያት የሆነ ጦርነት ላይ ነውና ዩናይትድ ወደ አየርላንድ ያቀናል። አበቃን።